ሌላ ሃይማኖትን የሚቃወሙ ሰዎች የሚያነሱት ምንድነው? ሁሉም ሃይማኖት እኮ የሚጠራው ዞሮ ዞሮ እግዚአብሔር ነው። ስለዚህ በዚህ ጋር ሄድክ በዛ ጋር ሄድክ ዞሮ ስንት አምላክ ነው? አንድ። ይሄ አብሮ ለመኖር ጥሩ ለመጽደቅ ጥሩ አይደለም። መጽሐፍ ቅዱስ እንደዚህ አይነት ትምህርት አያስፈልግም። ሚኒማሊዝም የሚባል ክህደት አለ በቤተክርስቲያን የተወገዘ ማለት ነው። ትንሽ ነገሮች ካሟላ በቂ ነው ብሎ ማመን መጽሐፍ ቅዱስ እንደዚህ አይደለም። ብርሃን ከጨለማ በሉ እስኪ ክርስቶስ ከቤልሆር ምን ህብረት አለው? በእንደዚህ ነው መጽሐፍ ቅዱስ። ችግር የለውም ተሰባሰቡ አይደል? ብርሃንን ጨለማን ይለያል እግዚአብሔር። እስከ መቼ ድረስ በሁለት ልብ ታነክሳላችሁ? የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ለቀናች ሃይማኖት ዋጋ የከፈሉ የተሳሳተ ትምህርትን ያወገዙ ሐዋርያት ያሉበት መጽሐፍ ቅዱስ እያመነ በዚህ ትገባ በዛ ትገባ ያው ነው ማለት በጣም በጣም ትልቅ ስህተት ውስጥ ይገባል። አንዳንድ ሰዎች እኔ የምንም ሃይማኖት ተከታይ አይደለሁም በቃ በራሴ። እነዚህ ሰዎች የማን ተከታይ መሰላችሁ? የራሳቸውን እየተከተሉ የእነሱ ዴፊኒሽን አለ። ሳውንድ ዶክትሪን የሚባል ጤናማ ሃይማኖት በሉ እስኪ ጤናማ ሃይማኖት። ቅዱስ ጳውሎስ እኮ ነው ይሄንን ያለው። ጤነኛ የሆነ እምነት አለ፣ ትክክለኛው ትምህርት አለ። ከዛ ውጪ በራሳቸው ሞዴል ፈጥረው ደስ ያላቸውን ቅርጽ ሰጥተው ራሳቸውን የሚከተሉ ሰዎች አሉ። እነዚህ ሰዎች ክርስቶስን እየተከተሉት አይደለም፣ ሊያስከትሉት ነው እየሞከሩ ያሉት። እሱ እንዲከተላቸው ነው ለማለት። ከዛ ሁሉንም ነገር አይ እግዚአብሔር እኮ ይሄን የሚቃወም አይመስለኝም የሚል አይነት ኢኩሜኒዝም የሚል ሃይማኖት አንድ ሰሞን እንቅስቃሴ ተጀምሮ ነበር። ሁሉም ሃይማኖቶች የሆነ ጥሩ ነገር አላቸው። ይሄ ለWCC ይሰራል፣ ለዓለም አብያተ ክርስቲያናት ህብረት ይሰራል፣ ግን እንደ ሃይማኖት አይሰራም። ምክንያቱም መጽሐፍ ቅዱስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው ያለው። ስንት ሃይማኖት? አንድ ሃይማኖት። ብዙ ሃይማኖት ነን ብለው ክሌም የሚያደርጉ ሊኖሩ ይችላል። የትኛዋ ነች የሚለውን እንነጋገራለን እንጂ መጽሐፍ ቅዱስ ግን የሚያስተምረው ስለ ስንት ሃይማኖት? ስለ አንድ ሃይማኖት። እና የሚኒማሊዝም ያልኳችሁ አንዳንድ ነገሮች ትንሽ ነገሮች ከተሟሉ በጌታ ካመኑ እኮ ዋናው እሱ ነው። ግን መጽሐፍ ቅዱስ ይላል አንድ ጌታ በሉ እስኪ፣ ከዛስ አንድ ሃይማኖት፣ ከዛስ ሶስት ነገር ነው መስፈርቱ እዚሁ ላይ ራሱ። ጌታው አንድ መሆን አለበት። ሁለተኛ ሃይማኖቱ አንድ መሆን አለበት። ዶግማው ከስር ያለው ዶክትሪኑ ማለት ነው አንድ መሆን አለበት። አንድ ጌታ ቢሆንም አንድ ሃይማኖት፣ ከዚያስ አንድ ጥምቀት። ቅዱስ ጳውሎስ በሌላ ቦታ እንደውም ጭራሽ ጌታ አንድ ቢሆንም ሊለያይ እንደሚችል ሲናገር እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስን ቢሰብክላችሁ የተረገመ ይሁን ይላል። ምን አይነት ኢየሱስ? ሌላ ኢየሱስ አለ ማለት ነው። ስሙ ኢየሱስ የተባለ ግን ሌላ አይነት ኢየሱስ አለ። ወንጌል የተባለ ሌላ ወንጌል አለ።